ወንድ ልጅ በመወለዱ በአቶ ታረቀኝ ቤት የነበረው የኩርፊያና የዝምታ አሁን በፌሽታና በደስታ ተሞልቷል። ሁሉም ሰው እየመጣ ደስታውን እየገለጠ ይሄዳል። አቶ ታረቀኝም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ከኔ ሰላም ነኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። ጠብታ እውነተኛ ታሪክ ክፍል 3። ወንድ ልጅ በመወለዱ በአቶ ታረቀኝ ቤት የነበረው የኩርፊያና የዝምታ አሁን በፌሽታና በደስታ ተሞልቷል። ሁሉም ሰው እየመጣ ደስታውን እየገለጠ ይሄዳል። አቶ ታረቀኝም ገና ሕፃኑን ልጅ በአራስነት ከነደሙ እያነሳ ያቅፈዋል። በዚህ ጊዜ እነ ማፊያና አዲና እጅግ መናደር ጀመሩ። አቶ ታረቀኝ ለደስታው ማካሄጃ የሚሆን 2 ፊሪዳ በሬ ጥሎ ዘመድ ጎረቤቱን ጠርቶ ደስታውን ማካፈል ጀመረ። ማለፊያና እህቶቿ አጉረመረሙ። አዲና ቀድማ እንዲህ እኛ ስንወለድ አይደለም በሬ ዶሮ ራሱ አላረደልንም ነበር። ይገርማል። ለካኛ ትርፍ ልጆቹ ነን አለች። ማለፊያ ቀጠለችና አዎ አሁን ሁሉም ነገር ተገለጠልኝ በማለት ከንፈሯን ነክሳ ራሷን አወዛወዘች። ሁሉም ሴቶች አቶ ታረቀኝን በንዴትና በጥላቻ ተመለከቱት። ለአቶ ታረቀኝ የመጨረሻ ማለትም በቅርብ የተወለደው ሕፃን ስም ለማውጣት ሁሉም ሰው ሲመለስ ማታ ላይ ከእራት በኋላ ቤተሰቡ ባይተቀመጡ ሁሉም ሴቶች አወጡ ሲባሉ በአንድ ድምፅ እኛ ምን ተስኖት አለች። አለው። በዚህን ጊዜ እነ ማለፊያ እንደገና በአባታቸው ስም አወጣጥ በሸቁ። ምን ማለት ነው ቀዳማዊ? እኔ በበኩራና የመጀመሪያዋ እያለሁ አለች ርብቃ። እህቶቿ በአነጋገሯ ተሳሳቁ። እንዲህ በማለት ቀናቶች ተቆጠሩ። የቀዳማዊ የክርስትና ቀንም የሰርግ ቀን እስኪመስል ድረስ በዳንስና በድንኳን በጎረቤትና በዘመድ እንዲሁም ሻንዶች ተከበረ። ይህ የክርስትና በዓል ሳይሆን የሰርግ በዓልም ነው ተብሎ በተጠሪዎች አፍ የድግሱና የበዓሉ ስፋት ተሞካሸ። ከክርስትናው ቀን በኋላ ግን የቤቱ ሰላም በታሰበው መልኩ አልሄድ አለ። ወንድ ልጅ ሲወለድ ቤቱ ይስተካከላል ተብሎ ቢታሰብም ከመጀመሪያው በላይ አስቸጋሪ ሆነ። አሁንም በሴት ልጆቹና በሱ መሀል ያለው ጸብና ጥላቻ እየከረረ ሄደ። ወይዘሮ አትጠገብም ከሴት ልጆቿ ጋር ሆና የአቶ ታረቀኝ ልብ ቁም ስቅሉን አበሉት። ምን ነው ወንድ ልጅ ባልወለድኩ ብሎ እስኪማረር ድረስ አሰቃዩት። እድሜውም እየሄደ ነበርና የእነሱን ንዝንዝና ጭቅጭቅ መቋቋም አልቻለም። ሕፃኑ ቀዳማዊ 2 ዓመት ሞላው። አንድ ቀን አቶ ታረቀኝ ከወደ ጫካ ቆይቶ ሲመጣ ሕፃኑ እያለቀሰ ያገኘዋል። እናቱ ወይዘሮ አትጠገብ አጠገቡ አልነበረችም። ትታው ወደ መንደር ቡና ለመጠጣት ሄዳ ነበር። ቤት ውስጥ ማንም አልነበረም። በዚህ ጊዜ አይ ፈጣሪ ልትቀጣኝ ነው አይደል? ወደ ማምሻ እድሜ እንዲህ መከራዬን የምታበላው አለ ቀዳማዊውን አቅፎ። ቀዳማዊ ማልቀሱን ቀጠለ። ሊያባብለው ሞከረ፣ አልቻለም። ሕፃኑን ተመለከተው። እንባዎቹ ይወርዳሉ። ተንሰቅስቆ ያለቅሳል። ምን እንደሚያደርግ ግራ ገባው። አነሳውና አዘለው። ነገር ግን አሁንም ማልቀሱን አላቆመም። የላም ወተት ቅሉ ላይ ነበርና እሱን አውርዶ ወጠጣው። ለቅሶውን ገታ አድርጎ ወተቱን ማጣጣም ጀመረ። በዚህ ጊዜ የአቶ ታረቀኝ አይኖች እንባ ቀረሩ። አንጀቱ ተላወሰ። ምን አለ ቀደም ብለህ ብትመጣ በብቸኝነት ስሰቃይ ምን አለ በወጣትነቴ መጥተህ አብረን ብናድግ በማለት ለሕፃኑ ያወራዋል። በዚህ ጊዜ ከስንት ሰዓት በኋላ ወይዘሮ አትጠገም መጣች። እንዴት ባዶ ቤት ልጁን ትተሽው ትሄጃለሽ? አለ አቶ ታረቀኝ። ምን ይሆናል? ምን ነው ለልጁ እኔ ብቻ ነኝ የማስበው አልክ? እኔም እኮ እናቱ ነኝ አስብለታለሁ አታብዛው እንጂ አለች። እስከ ዛሬው አንገቱ ሳትል ይሄኔ ነበር ያለው ለውጥ በሙሉ የተገለጸለት። ምንም ሳይል ወጥቶ ወደ ተራራው ሄዶ ተቀመጠ። ማታም ምንም እህል ሳይበላ ምን ሳይል አደረና በጠዋት የቀበሌውን ሹማምንቶች ጠርቶ ሁሉም ንብረቴ፣ መሬቴ፣ ገንዘቦቼ በሙሉ በልጄ በቀዳማዊ ስም ሁሉም በሱ ስም እንዲሆንልኝ እፈልጋለሁ
አለ አቶ ታረቀኝ። በጭራሽ ሁሉም ልጆች አንድ ናቸው። አንዳቸውን ከአንዳቸው መለየት አልፈልግም። በሁላቸውም ስም ነው መሆን ያለበት አለች ወይዘሮ አትጠገብ። አቶ ታረቀኝም በእኔ ስም ያለውን በፈለኩት ስም የማድረግ መብት አለኝ አለ። ቀበሌው ሹምም አዎ አቶ ታረቀኝ ያለው ልክ ነው። ያው በጋራ ስም ያላችሁን ንብረት በሁሉም ስም እናደርጋለን። ነገር ግን በሱ ስም ያለውን እሱ ለፈለገው ሰው የማድረግ መብት አለው። በእሱ መብት እኛ ጣልቃ አንገባም አለ። የስም ዝውውር ተጠናቀቀ። ሁሉም ንብረት ማለት ይቻላል በቀዳማዊ ስም ሆነ። ከዚህ በኋላ ለእኔ ብለሽ ሳይሆን ለራስሽ ብለሽ እነዛ ልጆችሽም ለእኔ ብለው ሳይሆን ለራሳቸው ሲሉ ይህን ሕፃን በጋራ ትንከባከባላችሁ አለ። ወይዘሮ አትጠገብ ተናደደች። ሁሉንም ነገር የተፈጠረውን ነገር ለልጆቿ ነገረቻቸው። እና ሁሉም ሀብት በቀዳማዊ ስም ሆነ እያልሽ ነው አለች ማለፊያ። አዎ ልጄ፣ እኔ ማድረግ የምችለው ሁሉ አድርጌያለሁ። ህጉም እሱን ነው የደገፈው። ማለትም ህጉ የሚለውን እንደዛ ነው። ምንም ማድረግ አልችልም አለች ወይዘሮ አትጠገብ። እረ ነው 12 ሴት ባለበት ቤት ሁሉም ንብረት በአንድ ሰው ሊሆን ሀሀ አለች አድና። ሌሎቹም አብረዋት ራሳቸውን ነቀነቁ። ይህ ሲሆን ቆሜ አላይም። ማድረግ ያለብኝም በሙሉ አደርጋለሁ አለች ርብቃ። ምን ልታደርጊ ነው አለች አትጠገብ። ምን እንደማደርግ ለእኔ ተይው። ሁሉንም ነገር በእኔ ጣዩ። የማደርገውን ጠንቅቄ ያውቃለሁ። አታስቢ እናቴ ያለች ርብቃ። አቶ ታረቀኝ ባለቤቱና የልጆቹ ነገር ካስጠላውና ከጎርጥ መተያየት ከጀመሩ ሰንበት ብለዋል። መቼም እኔ እያለሁ እንዲህ ካደርጋችሁ ስሞትማ አብራችሁ ከእኔ ጋር ወደ መቃብር ነው የምጥሉት። አይ የኔ ልጅ ቀዳማዊ ምን አይነት እጣና እድል ይኖርህ አለ እና የወንድሙን የአቶ ደሳለኝን ልጅ በቀለን ጠርቶ እንዲህ አለው። ልጄ በቀለ፣ መቼም ከአንተ ከልጄ እኩል ነው የማይህ። በስተመጨረሻም ቢሆን ወንድም ሰጥቻለሁ። ከእንግዲህ ለእኔ ሳይሆን ለአንተ ነው የሚጠቅምህ። ተንከባከበው። አሁን ያለውን የቤት ጉዳይ መቼም አላጣኸውም። ይሄን ልጅ አንድ እንዳያደርጉብኝ ብዬ እፈራለሁ። ለትምህርት እንደደረሰ ትምህርት ቤት አስገባልኝ። የተማረ የተመራመረ ልጅ እንዲኖረኝ ነው የኔ ህልም። እና የዚህን ልጅ አደራ የምሰጠው ለአንተ ነው። አደራዬን የበላህ እንዲያው በኋላ በሰማይ ጠይቀሃለሁ። ልጄ፣ እኔ መሄጃዬ እየደረሰ ነው። አደራ 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 ብሎ በቀለን ቃል አስገብቶ ተለያዩ። ከእሱ እንዴት ተለየ ተመልሶ ወደ ቤት መደቡ ላይ አረፍ አለና ወይዘሮ አትጠገብን ጠርቶ እኔ እንግዲህ መሞቻዬ ደርሷል። ጥላቻውን ትተሽ ልጆቹን አስማሚያቸው። እንግዲህ ያሻሽን አድርጊ። ሁሉም በአንቺ እጅ ናቸው። ይሄን ልጅ ግን አንድ ነገር ቢሆን እኔ ሳልሆን ፈጣሪ በሰማይ ይጠይቅሻል። ልክ ለትምህርት እንደደረሰ 7 ዓመት ሲሞላው ተማሪ ቤት አስገቢልኝ፣ የቄስ ትምህርትም ይማር አላትና ጋደም ብሎ ምንም ሳይታመም እስከ ወዲያኛው አሸለበ። አቶ ታረቀኝ ላይመለስ ሄደ። ቤቱ በለቅሶና በዋይታ ተሞላ። ይቀጥላል።